ብዙ እጀለ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ወሃቢያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን መስሎኝ ናቸው። በኦርቶዶክስ አሁን እናንተ ሰሞኑን ተጨነቅን ተናጥን ትላላችሁ። እድለኞች ናችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀለ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣ። ለምን ብዙ እጀለ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ እንሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ደርገው ዱካን ደገ ከት ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒን ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተን ኤጋሺ አማ ጉበተን ፈጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከንፍፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው
ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። Hello everyone, please TikTok, this one is for entertainment purpose only, and I want to be voice for the voiceless. In Ethiopia, these are Orthodox Christian priests, deacons, and leaders that has been prisoned in Ethiopia. It has been prisoned yesterday and today. Those who become voice for the voiceless has been harassed by the Ethiopian government. Those people, it has been for the past 8 years in Ethiopia, Ethiopian Orthodox Tawahado churches has been burned. The people are being unalived. So those people who are being voiced for those has been present. And I want everybody to share and copy link this video to be viral. Please, the one who has been attacked, who has been arrested, who has been brutally murdered by the so-called Wahhabi in Ethiopia, and the one is present, the one is questioned, or Ethiopian Orthodox Tewahedo Church, because they've been voice for the voiceless. And again, I will say that a lot of Ethiopian Orthodox Christians has been unalived for the past 8 years. Their churches are burning. And I want all over Christians out there that believe in God, please be voice for the voiceless. I cannot believe in 21st century, because of your beliefs, you are targeted in Ethiopia and being unalived. And these people, for being for the voiceless, has been imprisoned. And they told them officially they're gonna prison more people that who's gonna be voice for the voiceless. So again, in RC Oromia region, they are burning Orthodox Christian churches. They are unaliving Orthodox believers. And I want the world to know about this one. And I want to share everybody this information. So please be voice for the voiceless. The government involved by this, absolutely. That's why these people are imprisoned. And I want everybody from the bottom of my heart that are supporting, that are being voice for Ethiopian Orthodox Tewahedo Church. I really appreciate you. Again, these people are present and be voice for them. I thank you so much. God bless Ethiopia. God bless the world. Thank you. ክርስትና በመነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም።
ሁላችንም ፈርተናል። እያስመሰልን ያለነው ነገ ፎቶአችን ተዘግዝቆ ለአርሲ ኦርቶዶክሳውያን ድምፅ አልሆናችሁም ተብለን እንዳንረገጥና እንዳንሰደብ ፈርተን ነው ቪዲዮ እየሰራን ያለነው። በመጀመሪያ በአርሲ ኦርቶዶክሳውያን የደም ግብር የደለበው ይህንን ባለስልጣን ከአርሲ ምድር ላይ እንዲነሳ ለሕግ እንዲቀርብ ፍርድ በዚህ ሰውዬ ላይ እንዲከናወን ነው መጀመሪያ መታገል ያለብን። መጀመሪያ መታገል ያለብን ይህንን ግለሰብ ይህንን ባለስልጣን ነው መጀመሪያ መታገል ያለብን። ተዋቸው ቅዱስ ሲኖዶስ አባቶቻችንን ዘማሪያንን ተው። እኛ የልጅነታችንን እንወጣ። እኛ ኃላፊነታችንን እንወጣ። ነገ እነሱ ጋር በራን ኳክቶ ወይ ልጃቸው በምንጫ በገጀራ ካልተቆረጠ አይገባቸውም። ካልገባቸው ጊዜው ደርሶ እስኪታረዱ ይጠብቁ። እኛ ግን ልጆቻችን እንዳይታረዱብን እኛ ማህተባችሁን በጥሱ ተብለን ቤተክርስቲያናችን እንዳትቃጠል እኛ የራሳችንን ኃላፊነት ተወጥተን እንታገል። ስለዚህ መጀመሪያ መታገል ያለብን ይህንን ግለሰብ ነው። አትፍሩት። ቪዲዮ ፎቶውን አድርጋችሁ ለሕግ እንዲቀርብ በሕግ አካላት ይህ ሰውዬ ከስልጣኑ እንዲነሳ ከተነሳም በኋላ እስካሁን በአርሲ ኦርቶዶክሳን እንዲገደሉ ምክንያቱ የሆነው ከዋሃብያ ከምትሏቸው አካላቶች ጋር ይህ ሰውዬ ስለሆነ ይህ ሰውዬ እንዲጠየቅ እናደርግ። ምናለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሸ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው 2 ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራችኋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምጻቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30 40 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው። ስለዚህ ወዳጄ ነህ፣ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጥ ሁን፣ ከሀገር ውጭ ሁን፣ ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበክ አትሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምጽ የመሆን ድምጻችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምጽ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደ ተጋረድን ብቻ አንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። የዛሬ መልእክቴ ነው። በደንብ አድርጋችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም የነሱ መዋጊያቸው እኛን ድምጻችንን በሪፖርት መዋጥ። ለዚህ እንረባረብ፣ እንበርታ። በኦርቶዶክስ አሁን እናንተ ሰሞኑን ተጨነቅን ተናጥን ትላላችሁ። እድለኞች ናችሁ። ትልቅ ትምህርት አግኝታችኋል። ኦርቶዶክስን የሚያፈርስ መርዝ በኦርቶዶክስ ውስጥ እንዳለ ብልጽግናዎችን ብዙ ትምህርት አግኝተንበታል። እኛን የሚያፈርስ መርዝ በውስጣችን እንዳለ ኢትዮጵያውያን ተምረውበታል። ኢትዮጵያን የሚያፈርስ መርዝ በእኛው በኢትዮጵያን ውስጥ እንዳለ ለምን እባብ ኖረ፣ ለምን እባብ መርዝ ይዞ ይዞራል አይባልም። እባብን ማኔጅ ማድረግ ነው እንጂ ተፈጥሯል። ከመርዙ ጋር አለ። እንዳያጠቃን እንዳያጠፋን መከላከል ነው። እና እንደ ትልቅ ትምህርት ከወሰዳችሁ እኔ በኔ ሐሳብ ማታም ሳስብ የነበረው ኦርቶዶክስ ምናልባት የበለጠ ጠንክራ የበለጠ አብባ
የበለጠ ብዙዎች የምታቅፍበት እድል ያገኘች ይመስለኛል። በአንዳንድ ኩርፊያ የተበተኑ በጎችም ሊሰበሰቡ ይችላሉ። እንደዛ ነው የምገምተው። ግን ውጤት የመጨረሻ ያማረ ውጤት የሚለካው በእናንተ በእያንዳንዷ ቃል አረፍተ ነገር አለን። በእያንዳንዷ ቃል ውጤት ነው። ሰበር የተቃጠለውን ቤተክርስቲያን ዳግም እንደሚሰሩት ቃል መግባታቸው ተነገረም። ዛሬ ሰኔ 2 2018 ዓ.ም በአርሲ ሀገረ ስብከት በአስኮ ወረዳ የተቃጠለውን ጥንታዊውን የቅዱስ ገብርኤል ቤተክርስቲያን ዳግመኛም በአማረና በተዋበ መንገድ እንደሚሰሩት የአዲስ አበባ ሀገረ ስብከትና የአድባራት አስተዳዳሪዎች ቃል ገብተዋል። አስተዳዳሪዎቹ ይህንን ያሉት በዛሬው ዕለት ባደረጉት ስብሰባ ሲሆን በስብሰባውም ብፁዕ አቡነ ሳዊሮስና ሌሎችም ታዋቂ ጳጳሳት ተገኝተዋል። ከጥቂት ቀናት በፊት በምስራቅ አርሲ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች መፈናቀላቸውና ከ14 በላይ የሚሆኑት ለሞት መዳረጋቸው እንዲሁም እድሜ የጠገቡ የቅዱስ ገብርኤል ቤተክርስቲያን መቃጠሉ ይታወሳል። ፎሎ ያረጋችሁ ወቅታዊና አዳዲስ መረጃዎችን አግኙ። Justice for RC. Stop Christian genocide. Stop Christian genocide. Please the Prime Minister of Ethiopia. You have to stopping the genocide of Christian. The genocide of Christian. Please the leader of church. You have to stopping the Christian genocide. The Christian genocide. Stop Christian genocide. Justice for RC. Justice for RC. ወሃቢያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን የሚመስሉኝ ናቸው። ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይ ትገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት ጀሃነም ይገባል በኋላ አይደለም ወይማ አካል ነው ከማለታቸው የተነሳም ምን ይሞላለም ጀሃነምን የሚሞላው እሱ ነው አሉ። ወሃቢያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን የሚመስሉኝ ናቸው። አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ አላህ ያለው ጀሃነምን ሞላት ባንተ በኢብሊስና አንተን በተከተለህ ሞላታለሁ ወላላህ። ይሄ ቁርአን ነው። እነሱ ምን አሉ? አይ ጀሃነም ጨምረኝ አልበቃኝም ስትል ምን ያረጋል አሉ። እንደነሱ ባል ክብር ጉን ይያሩ እግር ለአላህ ሰጥቶ ክብር ይባላል። የእግር ክብር በጣም እኮ የሚገርም ነገር ነው። ይሄ ይበቃናል። እንደሰማችሁት ነው እንግዲህ ሀባሾቹ ከዋብያ ጋር ያላቸውን ልዩነት ሲናገሩ በጣም የሰማይና ምድር ያህል ሰፊ ልዩነት እንዳላቸው ነው። ነብያቸው ደግሞ ሱነን አቢ ዳውድ 4606 ላይ እንደዚህ ይላል። አወይት አቡ ሁረይራ እንደተረከው the prophet said controverting about the Quran is disbelief በቁርአን መለያየት ወይንም ደግሞ አለመስማማት ኢአማኝ ነው ብሏል ያደርጋል። ሰው በቁርአን ላይ ከተለያያችሁ ኢአማኝ የሚያደርጋችሁ ከሆነ እንዳያችሁት ሐባሾቹ አላህ እግር የለውም ይላሉ፣ ዋብዮቹ አላህ እግር አለው ይላሉ። ዋብዮቹ አላህ እጅ አለው ይላሉ፣ እነኞቹ አላህ እጅ የለውም ይላሉ። ሐባሾቹና ዋብዮቹ በአላህ ጉዳይ ላይ ሰፊ ልዩነት አላቸው። ልዩነታችን፣ አንድነታችን፣ ውበታችን ምናምን በአምልኮት ላይ ወይንም ደግሞ በአምላክ ላይ ይመጣል ብላችሁ ታስባላችሁ? ይህንን ሰፊ ልዩነት ይዘው ነገ አብረው ኢድ ያፈጥራሉን? አብረው ይቀመጣሉን? አንደኛው ወጥቶ አላህ የሚወጣ የሚወርድ ማለት እሱ ከጦጣ ጋር የሚመሳሰል ነው ዋብያው እና አባሹ ሲለው ዋብያው ቁጭ ብሎ ያዳምጣልን? ዋብያውስ አላህ አንድ ባት አለችው ጭንቅላት ግን የለውም ይወጣል ይወርዳል ሲል ሐባሹ የኔ አምላክ ነው ብሎ አሜን ይላልን? አምላካቸው በዚህ መጠን የተለያየ የተበጣጠቀ የተሰነጣጠቀ ልዩነት ኖሯቸው አንድነት በሚል አብረው ኢድን ያፈጥራሉን? አብረው ስቴዲየም ይገናኛሉን? ብዙ ጊዜ ዋብዮቹ ሐባሾችን ሲያታልሏቸው ችግር የለው ምናምን ነገር ብለው ይሸውዷቸዋል። ሐባሾቹ ብዙ ጊዜ ወሬኞች ናቸው። ምንም አቅም የላቸው። አቅም ስለሌላቸው በየቦታው መስጊዳቸው እየተነጠቀ ነው። እያከፈሯቸው ነው። ወደ ዋብያነት እየለወጧቸው ነው ማለት ነው። መፈክር ብቻ ናቸው።
ኦርቶዶክሳውያን በሃይማኖት ላይ ከማይመስለን ጋር ምናምን የምንባባለው እኛ የለም፣ አንባባልም፣ አብረንም አንሳተፍም በአምልኮት ላይ ከማይመስለን ጋር ማለት ነው። ላይቭ ላይ ነን። ብቅ በሉ በሁለተኛው አካውንት የመረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳረስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካታ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን አሟጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ከሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መቀጣጫ ተካሄደ። ሰኔ 6 ቀን ዓለም አቀፍ ንቅናቄ እናከናውናለን። የበይነ መረብ እንቅስቃሴ ነው። በዲሲ በአውሮፓ በኢትዮጵያ ሰዓት አቆጣጠር በዲሲ በ11 ሰዓት ኤም በአውሮፓ 17 ሰዓት ላይ በኢትዮጵያ ከምሽት 12 ሰዓት ጀምሮ ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የሚል ሰኔ 6 ቀን ዓለም አቀፍ ንቅናቄ እናከናውናለን። የማህበራዊ ሚዲያ አብረን እናዝናለን፣ አትግደል አትገደል የሚል ንቅናቄ እንጀምራለን ብለው ላኩልን። ለኦርቶዶክሳዊ ፌስቡከር፣ ዩቲዩበር፣ ቲክቶከር፣ ቴሌግራም ተጠቃሚና የማህበራዊ ሚዲያ ተጠቃሚ ሆናችሁ ኦርቶዶክሳውያን በሙሉ ጥሩ ይተላልፉ። የሚዲያ ሽፋን እንድትሰጡ ይሄንን በግል ላላችሁ በፌስቡካችሁ ሊንክ አያይዛችሁ፣ በዩቲዩባችሁ ሊንክ አያይዛችሁ፣ በቲክቶካችሁ ሊንክ አያይዛችሁ ላይቭ እንድትገቡ ትጠይቃላችሁ። የመጀመሪያ አንድ የክርስቲያናዊ ግዴታ ማለት ነው። አርሲ ሳትገኙ ባትገደሉ እንኳን ባላችሁበት ሆና ሊንክ አጋርታችሁ ሐዘናችሁን፣ ዓለም አቀፋዊ ሐዘናችሁን፣ ወገናችሁን ከጎኑ ልትቆሙለት ግዴታ አለባችሁ። ይሄ ነው መልእክቱ። ኦርቶዶክስ መሆን ወንጀል አይደለም። በተለይም በአርሲ ወንጀል ተደርጎ ግፍ እየተፈጸመ ነው። ታላቅ የተቃውሞ ሰልፍ በስዊድን ስቶክሆልም ከተማ ይህንን ግፍና በደል ለመቃወም ተጠርቷል። የተቃውሞ ሰልፉ ቅዳሜ ሰኔ 6 2018 ዓ.ም ወይም ጁን 13 2026 ይካሄዳል። ሰዓት ከ13 ሰዓት እስከ 15 ሰዓት። ቦታ ሰርጌል ስቶሪ ቲሰንትራለን። Kiriana